የሬዲዮ መስመራችሁ ኤፍኤም አዲስ 97.1 ላይ ይገኛል። በተለያዩ ጉዳዮች ቆይታ እያደረግን እንገኛለን። አንጋፋው ኪነ ጥበብ ሰው ታዋቂው ገጣሚ እንዲሁም ተዋናይትም ናት አለምፀሐይ ወዳጆ በስነ ጽሁፍና በባህል ለአፍሪካ ማህበረሰብ ላበረከተችው የላቀ ኪነ ጥበባዊ አስተዋጽኦ እውቅና አግኝታለች። ይህን ደግሞ የሰጠው የአፍሪካ ንግድ ምክር ቤት ሽልማት ነው። ሽልማቱንም ተቀብላለች። እንግዲህ ስለ ሽልማቱና ስላገኘችው እውቅና አጠር ያለ ቆይታ እናደርጋለን። መስመር ላይ እንዳለች እየነገሩን ነው የሚገኘው። ሰላም አለምዬ፣ እንደምን አለሽ? ሰላም ሰላም ሰለሞንዬ፣ እንዴት ናችሁ? እናንተስ እንዴት ከረማችሁ? አለን ደህና። ደስ ብሎኛል ስለተገናኘን። እንኳን ደስ አለሽ ማለት እወዳለሁ። በቅድሚያ እንኳን አብሮ ደስ አለን። እውነት ነው፣ በጣም ደስ ብሎኛል። በአፍሪካ የንግድ ምክር ቤት ተሸልመሻል። አፍሪካዊ በሆነ ተቋም አፍሪካዊ መሰረት ካለው ተቋም መሸለም እንዴት ያለ ትርጉም አለው? እንግዲህ ይህ ሽልማት ልክ ነህ፣ በአፍሪካን ቻምበር ኦፍ ኮሜርስ የተዘጋጀ የሽልማት ፕሮግራም ነው። እኔና ጣይቱ ማዕከል ከአፍሪካውያኖች ይህንን ሽልማት ስናገኝ የመጀመሪያችን አይደለም። የአፍሪካ ጸሐፊያን ድርጅትም የሰጠን ሽልማት አለ። ከአንድ 15 ዓመት በፊት ተሸልመን እናውቃለን። ሌላው ደግሞ በአህጉር ደረጃ ብቻ ሳይሆን እግዚአብሔር የተመሰገነ ይሁንና ከአህጉርም አልፎ ዓለም አቀፍ ሽልማቶችን ተቀብዬ አውቃለሁ። እነዚህ ዓለም አቀፍ ዝግጅቶችና ሽልማቶች አውስትራሊያ፣ በጀርመን፣ በካናዳ፣ በተለያዩ ሀገሮች በእውነት ለመናገር ሽልማት አግኝተን እናውቃለን። ኖርዌይ፣ ስዊድን፣ እንዲህ ያሉ ሀገሮች በጣም ብዙ ነው። እንግዲህ አንቺ እያወራሽ መደርደሪያሽን እያሰብኩኝ ነበረና ምን ያህል ሊጣበብ እንደሚችል እና ቆጥራሹ ታውቂያለሽ? ይቆጠራሉ የሽልማቱ ብዛት? እኔ አሁን ይሄ 67ኛ ሽልማት ነው ስል ያውም እነዚህ ከቦርድ አባል ወይም ከሌላው የአካባቢው የሚሰጡኝን ስጦታዎች ሳይሆን በኮንግረስ ደረጃ በየሀገሩ ያሉ ከንቲባዎችና የሸንጎ ተወካዮች፣ ሴኔተሮች፣ ትልልቅ ድርጅቶች የሰጡን ነው። ካሁን ባለው ወደ 67ኛ ሽልማታችን ነው ይሄና እውቅና ያው አደራም እንዲሁም ደግሞ አቅምም ይሰጣልና እያበረታሽ ነው። ምንጊዜም ቢሆን መቼም የሰሩትን ሲያደንቁለት የማይደሰት የለም። ደስ ይለኛል። ግን የዚህ ሽልማት ውጤት እኔ ብቻ አይደለሁም። ከኋላ አይዞሽ የሚሉኝ የህብረተሰቡ ክፍል አባላት አሉ፣ ቦርድ አባሎች ያሉ፣ ኮሚቴዎች ያሉ፣ ማስተምራቸው ወጣት ከያንያን ሳይቀሩ ከጎኔ አይዞሽ ስለሚሉኝ ነው እና የብዙ ሰዎች ድካምን ውጤት ነው ማለት እፈልጋለሁ። ሁለገብ ከያኔ ነሽ። ላንቺ ጥበብ ምንድናት ቢባል እንዲሁ ዝም ብሎ በቀላሉ የሚገለጽ አይመስለኝም። ብዙ ከፍ ዝቅታዎች ይኖሩታል በጉዞ ውስጥና ግን ደግሞ ብናነሳው ጥበብ ላንቺ ምንድናት አለምዬ? እንግዲህ ጥበብ ላንቺ ምንሽ ናት አልክ? ጥበብ ለእኔማ ሁለመናዬ ናት። ከልጅነቴ ጀምሮ እንግዲህ ይሄው ተሸክሜ አንግቤ አክብሬ እድሜን ገብሬ ጤናዬን ገብሬ የልጆቼን ፍቅር ሁሉ ቀንሼ አብሬያት የዘመትኩ አብሬያት ያለሁ በሀገርም ውስጥ ቢሆን የሀገሬን ወረዳ ወዙን ተራራውን አቋርጬ የሰራሁባት እዚህም ደግሞ በስደት ከመጣሁ ጀምሮ በመላው ዓለም ነው። በሰሜን አሜሪካ ብቻ ሳይሆን መላውን አውሮፓ፣ መላውን አሜሪካ፣ ካናዳ፣ አውስትራሊያ በየሀገሩ ጥበብን ይዤ የኢትዮጵያን ቋንቋ፣ የኢትዮጵያን ባህል፣ የኢትዮጵያን ታሪክ፣ የኢትዮጵያን የቲያትር ጥበብ፣ ስነ ጽሁፍ በማስተዋወቅ ረገድ ብዙ ደክም ያለው። እንግዲህ ያው ከጉዞሽ አንጻር የድካምሽ እየተከፈለሽ ነው፣ እንደዛ ይሰማኛል። እንዳልከው አሁን መከፈያ ጊዜ ነው መሰለኝ። ሽልማቱ እየጎረፈ ነው። አሁንም ከእናንተ ጋር ከኢትዮጵያ እንኳን ከተመለስኩ ይሄ 3ኛ ሽልማቴ ነው። አሁን ደግሞ ኦክቶበር ላይ እንደዚሁ ጀርመንም እዚህም አሜሪካን ሀገርም ሌሎች ሽልማቶች አሉኝ እና እግዚአብሔር የተመሰገነውን ክብሩን ሁሉ እሱ ይውሰድ። የደከምኩትም ተሳክቶ መታየቱ፣ ውጤት ማፍራቱ፣ ሰው ላይ የሰራሁት ደግሞ ሰው መፍጠር መቻል ማየቴ እግዚአብሔርን ከልብ አመሰግነዋለሁ። የአፍሪካ የንግድ ምክር ቤት ነው የሸለመሽ እና በሙያሽ አፍሪካን እንዲሁም ደግሞ አፍሪካውያንን እንደምን እያነሳሽ ነበረ እስካሁን? በግል ለአፍሪካ ከአፍሪካ ነኝ በለው የሚል የታወቀ ተወዳጅ ግጥም አለኝ። ከመጀመሪያውም ስለ አፍሪካ የጻፍኩት። በስደት ዓለም ግን ጣይቱ የባህልና የትምህርት ማዕከል በአመት አንድ ጊዜ ቋሚ የአፍሪካ የግጥም ቀን ብለን የምናከብረዋለን በመስከረም ሴፕቴምበር ወር
ያለንበት ካውንቲ ሞንቶጎመሪ ካውንቲ የአፍሪካ ወር ብሎ ሴፕቴምበርን ስለሚያከብር እኛ ያንን ምርኩዝ አድርገን የአፍሪካ የግጥም ቀን ብለን እናከብራለን። በዚህ ቀን በጣም በሚያስደስት ሁኔታ ከመላው አፍሪካ ያሉ ገጣሚያን ተሰብስበው እኛ መድረክ ሰጥተን ግጥም ሲነበብ የሚያመሽበት ነው። በፈረንሳይኛ፣ በእንግሊዘኛ፣ በስዋህሊኛ፣ በአረብኛ እና ያው በተጨማሪም በራሳችን የኢትዮጵያ አማርኛ ቋንቋውም ሳይግባባ ገጣሚው በሙሉ በግጥም ውበትና ዜማ እየተደሰተ የሚያመሽበት ወር ነው መስከረም። ይህንን ስናደርግ ነው የቆየው ላለፉት 25 ዓመታት እና ለባለሙያዎቹ በጣም የሚያስደስት መድረክ ሰጥተን በደስታ አብረን እናመሻለን። እንዳልከው ከተሰራ የሚያዩ አይኖች፣ የሚያደንቁ አካላት እንዳሉ የኛ የሽልማት ብዛት ይመሰክራል። ተገቢ፣ ትክክል ነው። አንዳንድ ስራዎችሽ ተተርጉመው እንደቀረቡ ማውቃለሁ እና ጥቂት ደግሞ ስለሱ ብትነግሪን። ግጥሞቼ በእንግሊዘኛ ተተርጉመው ቀርበዋል። በሁለት መጽሐፍ ላይ ታትመዋል። አንዷ ፕሮፌሰር ሸለሜ ትባላለች፣ ቦስተን አሳትመው ከዘፈን ግጥሞቼም ከሌሎች ግጥሞቼም መርጣ የታተማለኝ። ሌላው በእንግሊዝ ሀገር ከሌሎች የኢትዮጵያ ገጣሚያን ጋራ እንደዚሁ ተተርጉሞ የቀረባለ። ሌላው ደግሞ በጣም እድለኛ ነኝ ብዬ የምለው በሎስ አንጀለስ በደንበኛ በፕሮፌሽናል አርቲስቶች ወይም አክተሮች የተሰራ ያልተያዘ የሚለው ወይም አቬለብል የሚለው ቲያትር የተተርጉሞ በእንግሊዘኛ በነ ቻርሊ ሮቢንሰን የተሰራ መድረክ ላይ የቀረበ አለ እና ስራዎቼ የሚቻለውን ያህል ተሰርተዋል፣ ተተርጉመዋል፣ ሄደዋል በየቦታው። ግን አሁንም ይበልጥ እንዲሰራ ፈልጋለሁ። እኔ ረክቼ አላቅም፣ ሰርቼ ጨርሻለሁ ብዬ ስለማላቅ ሰለሞንዬ አሁንም እንደዚህ ጥረቴ ይቀጥላል። አለምፀሐይ፣ ምናልባት አመታት በቆየ ሙያሽ ውስጥ ያለው ያንቺ ጽናት ሚስጥሩ ምን ይሆን? ጽናት ልክ ቅድም እንዳልነው ጽናቱም መበርታቱም ዋጋ አግኝቶ ለራሱ እየከፈለሽ እንደሆነ ይሰማኛል እና ስለ ጽናቱም እየከፈለሽ ስላለውም ነገር ብትነግሪኝ። ትክክል ነው ሰለሞንዬ፣ ጽናት ይከፍላል። ጽናት ግን በውስጡ በጣም ብዙ ነገርን ይይዛል። የህልምን መዳረሻ ማወቅን ይጠይቃል። ተስፋን አለመቁረጥ፣ ተስፋን መሰነቅን ይጠይቃል። ያለማቋረጥ በተደጋጋሚ ብዙ ውጣ ውረዶችን ማለፍንና ግማደ መስቀሉን መሸከምን ይጠይቃል። ጤናን ያጎላል። ቤተሰብ ላይ ችግር ይፈጥራል። ብዙ ነገር ያቃውሳል። ያንን በጽናት ይዞ መጓዝን ይጠይቃል እንጂ ምንጊዜም እንዳልከው ጽናት ይከፍላል። እሺ፣ በጣም እናመሰግናለን አለምፀሐይ ወዳጆ። በድጋሚ እንኳን ደስ አለሽ ማለት እወዳለሁ። ላደረክልኝ መጠይቅ አንተንም መድረክህንም አድማጮቼንም ከልብ አመሰግናለሁ። መልካም የፋሲካ በዓል። እሺ፣ በጣም እናመሰግናለን። ከዜማ በኋላ እናገኛችኋለን።